ቀጣዩን የትንሣኤ በዓል በኢየሩሳሌም ለማክበር ምዝገባው ሊጠናቀቅ በጣት የሚቆጠሩ ቀናት ብቻ ቀሩ። መታደል አስጎብኝና የጉዞ ወኪል ለዓመታት በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ተመስግነናል። አሁን ደግሞ የፊታችንን የትንሣኤ በዓል በኢየሩሳሌም ለማክበር ውስን ቦታዎች ቀርተዋል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌትሴማኔ የታቦር ተራራን ጨምሮ በርካታ መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 165,000 ብር፣ የጉዞ ቀንን ጨምሮ 14 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 2200 የአሜሪካን ዶላር። ጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጎ። አድራሻ 22 ጎላጉል ህንፃ ሁለተኛ ፎቅ ቢሮ ቁጥር 205B በ0912 64 1000 ወይም በ0964 08 08 08 ላይ ፈጥነው ይደውሉ። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክቡራን አድማጮች፣ በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና መረጃዎችን በፍጥነት ለመከታተል የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በዚህ ሰዓት የመረጃ ጊዜ ማስደምጣችሁ መረጃ የኢቢኤስ ቴሌቪዥን ሰራተኞች የፌዴራል ፖሊስ ፍርድ ቤት እንዳቀረባቸው ተሰምቷል። ፖሊስ የምርመራ መዝገብ ከፍቶባቸው ለፍርድ ቤቱ ያቀረበውን ዝርዝር የምርመራ ሂደት እንዲሁም የኢቢኤስ ሰራተኞችስ ለፍርድ ቤቱ ምን በዝርዝር ተናገሩ የሚለውን የፍርድ ቤቱን ዘለግ ያለ ቆይታ በዝርዝር የማስደምጣችሁ ይሆናል። እንዲሁም የኢቢኤስ ቴሌቪዥን ባለቤትም በብሔራዊ ቴሌቪዥን በተላለፈ መግለጫ ይቅርታ ጠይቀዋል። የእርሳቸውን መግለጫ እንዲሁ ቃል በቃል ከአንደበታቸው የማስደምጣችሁ ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ። በዝርዝር ሁሉንም አብረን እንከታተለው። በቅድሚያም 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል በፖሊስ ተጠርጥረው ፍርድ ቤት መቅረባቸው ተገለጸ። የኢቢኤስ ቴሌቪዥን ባለቤትም ይቅርታ ጠየቁ። የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ በሚል 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን በትናንትናው ዕለት ፍርድ ቤት አቅርቧቸዋል። ጉዳዩ የቀረበለት የፌዴራሉ ከፍተኛ ፍርድ ቤት ፖሊስ በጠየቀው የ14 ቀናት የጊዜ ቀጠሮ ላይ ብይን ለመስጠት ለፊታችን ሰኞ ተለዋጭ ቀጠሮ ሰጥቷል። የፌዴራል ፖሊስ የጊዜ ቀጠሮውን የጠየቀው በ8 ተጠርጣሪዎች ላይ እያካሄደ ያለውን የምርመራ ስራ በሰውና በሰነድ ማስረጃ በስፋት ለማጣራት በሚል ነው። ከ8ቱ ተጠርጣሪዎች ውስጥ ባለፈው ሳምንት እሁድም በኢቢኤስ ቴሌቪዥን ጣቢያ ላይ በተሰራጨ ዝግጅት ላይ የሐሰት ታሪክ ቀርቧል በሚል የብርቱካን ተመስገንን ጉዳይ አንስቶ ነው። የኢቢኤስ ቴሌቪዥን ጣቢያ ዋና ስራ አስኪያጅ የመገናኛ ብዙሃኑ አንዱ ባለድርሻ የሆኑት አቶ ነብዩ ጡመ ልሳን በተጠርጣሪነት ፍርድ ቤት መቅረባቸው የተነገረ ሲሆን በቴሌቪዥን ጣቢያው በፕሮግራም ዳይሬክተርነት የሚሰራው ጋዜጠኛ ታሪኩ ኃይሌ፣ የስቱዲዮ ዳይሬክተሩ አቶ ንጥር ደረጀ፣ ረዳት የፕሮግራም አዘጋጇ ህሊና ታረቀኝና የካሜራ ባለሙያ የሆነው ቶማስ ደመቀ በጉዳዩ ፖሊስ ጠርጥሬያቸዋለሁ በማለት ፍርድ ቤት እንዳቀረባቸው ነው የተነገረው። በመጋቢት 17 2017 ዓ.ም በጸጥታ ኃይሎች በቁጥጥር ስር መዋላቸው ከተገለጸ ተጠርጣሪዎች ውስጥ ሁለቱ በአዲስ አበባ ከተማ አስተዳደር በአዲስ ከተማ ክፍለ ከተማ ወረዳ 14 በኃላፊነት ሲያገለግሉ የነበሩ ናቸው። ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በትናንትና ዕለት መጋቢት 19 ቀን ያቀረበው የጊዜ ቀጠሮ መጠየቂያ ማመልከቻ ከ8ቱ ተጠርጣሪዎች በሽብር ወንጀል ጉዳይ እንደተጠረጠሩ ይገልጻል።
ተጠርጣሪዎቹ ወንጀሉን ፈጽመዋል ያላቸውን ፖሊስ ያቀረባቸው የጦር መሳሪያ በመታጠቅ በህገወጥ መንገድ በመደራጀት በሚንቀሳቀስ ቡድን ጋር ግንኙነት አላቸው በሚል እንደሆነ ገልጸው የጥቅም ትስስርም አላቸው በማለት የፌዴራል ፖሊስ በማመልከቻው ላይ እንዳሰፈረም የኢትዮጵያን ኢንሳይደር ዘገባ ይጠቁማሉ። የፌዴራል ፖሊስ ባቀረበው ዝርዝር ክስ ላይ በተለይም ደግሞ መንግስት በህዝብ ተቀባይነት እንዲያጣና ዓለም አቀፍ ተጽዕኖ እንዲያድርበት በማሰብ ሆነ ብለው ይህንን ጉዳይ አቀነባብረዋል በማለት ነው ፍርድ ቤት የከሰሳቸው። ተጠርጣሪዎቹ በብሔር ብሔረሰቦችና በህዝቦች መካከል ሆነ ብለው ቅራኔ እንዲፈጠር ሰርተዋል በሚል ፖሊስ በክሱ መዝገብ ላይ በዝርዝር ጽፎታል። አምስቱ የኢቢኤስ ቴሌቪዥን ጣቢያ ሰራተኞች የስራ ባህሪያቸውን እንደ መልካም አጋጣሚ በመጠቀም ማህበራዊ ሚዲያንና የብሮድካስት መገናኛ ዘዴን በመጠቀም ሐሰተኛ ዶክመንተሪ ፊልም በማዘጋጀትና በማሰራጨት በሚል ነው ፖሊስ በዝርዝር ወንጀል የወነጀላቸው። እነዚህ ተጠርጣሪዎችም ፖሊስ በማመልከቻው ላይ በቀዳሚነት የጠቀሳት ብርቱካን ተመስገን የደንቢዶሎ ዩኒቨርሲቲ ተማሪ አይደለችም ያለ ሲሆን ነገር ግን ለትምህርት በሄደችበት ቦታ በአጋች ታግታ ያስገድዶ መድፈር የተፈጸመባት ናት በማለት ሐሰተኛ ዶክመንተሪ ሰርተዋል ሲል ፖሊስ ወንጅሏቸዋል። የኢቢኤስ ሰራተኞችን ተጠርጣሪዎቹ ራሳቸው ደራሲና ተራኪ በመሆን ምንም አይነት ጥቃት ያልደረሰባትን ሴት ነው እንዲህ አይነት ፕሮግራም የሰሩት ብለዋል። ፖሊስ ተጠርጣሪዎቹ ፈጥረውታል በሚለው ፍጹም ሐሰት ነው በማለት ፖሊስ በሚገልጸው በህዝቦች መካከል መቃቃር እንዲፈጠር ግጭትም እንዲቀሰቀስ በማድረግ በዚህ ውጤት ህገ መንግስቱና በህገ መንግስታዊ ስርዓቱ ላይ አደጋ ለመጣል ሲንቀሳቀሱ በጸጥታ ኃይሎች ይዣቸዋለሁ ነው ያለው ፌዴራል ፖሊስ። የፌዴራል ፖሊስ በማመልከቻው ማጠቃለያ ላይ ተጠርጣሪዎቹ በህዝብ አመኔታ አግኝቶ የተመረጠን መንግስት በኃይል አስገድዶ ከስልጣን ለማውረድም ሲንቀሳቀሱ ነበረ ብሏቸዋል ፖሊስ በመዝገቡ። የኢቢኤስ ቴሌቪዥን ጣቢያ ሰራተኞች እነዚህ የፖሊስ ውንጀላዎችን በራሳቸው አንደበትና በጠበቆቻቸው በኩል ባቀረቧቸው መከራከሪያዎች ፍርድ ቤት ማስተባበላቸውን የኢትዮጵያን ኢንሳይደር ዘገባ ያገለጸ ሲሆን ጋዜጠኛ ታሪኩንና ረዳት ፕሮግራም አዘጋጇ ህሊናን የወከሉ ጠበቆች ደንበኞቻቸው ቢጠረጠሩ እንኳን በሽብር ወንጀል ሳይሆን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣ አዋጅ ላይ ባሉ ድንጋጌዎች መሆኑን እንደሚገባው ተከራክረዋል። የኢቢኤስ ቴሌቪዥን ዋና ስራ አስኪያጅ አቶ ነብዩና ሌሎችም ሁለት የጣቢያው ሰራተኞችን የወከሉ ጠበቆችም በበኩላቸው ደንበኞቻቸው ከሽብር ወንጀል ጋር የሚያገናኛቸው ነገር እንደሌለ ጠቅሰው ይከራከራሉ። ከተጠርጣሪዎቹ አንዱ የሆነው የካሜራ ባለሙያ ቶማስ ደመቀ ቀረጻውን በተከናወነበት ጊዜ በእረፍት ላይ እንደነበር አስረድቶ በጠበቆቹ መከራከሪያ አቅርቧል። ጠበቆቹ በዚህ መከራከሪያቸው ደንበኞቻቸው የተጠረጠሩበት ጉዳይ በመርህ ደረጃ በወንጀል ሕጉ በመገናኛ ብዙሃን አማካኝነት በሚደረጉ ወንጀሎች ተካፋይ መሆን በተዘረዘረበት ክፍል ላይ ሊወድቅ የሚችል እንደሆነ አስረድተው በዚህ ደረጃ የወንጀል ኃላፊነት የሚያስከትለው ማን ላይ ነው የሚለው በወንጀል ሕጉ ላይ ተመልክቷል። ኃላፊነቱ የሚያርፈው አንድ ግለሰብ ላይ ነው፣ ይኸውም የፕሮግራም ኃላፊ ነው ሲሉ ከጠበቆቹ አንዱ ተከራክረዋል። በዚህ መሰረትም በጠበቆቹ የወከሏቸው 3 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች የወንጀል ሕጉ ሊያርፍበት ይችላል ከሚባለው ውጪ ናቸው የሚል መከራከሪያም አቅርበዋል። ጠበቆቹም በመከራከሪያቸው ማጠቃለያ የደንበኞቻቸው የዋስትና መብት እንዲጠበቅም የጠየቁ ሲሆን የጠበቆቹን መከራከሪያ ተከትሎ የመናገር እድል እንዲሰጣቸው የጠየቁት የኢቢኤስ ቴሌቪዥን ዋና ስራ አስኪያጅ አቶ ነብዩ ስሜትን በሚሞላና እንባ በተናነቀው ድምጸት በምርመራ ሂደት ውስጥ የነበራቸውን ትብብር ለፍርድ ቤቱ አስረድተዋል። ለምርመራ ሂደቱ የሚያግዙ የቪዲዮ ማስረጃዎችንና የሰራተኞችን ዝርዝር የያዘ ሰነድ ለፌዴራል ፖሊስ ማቅረባቸውን ገልጸዋል ሲል የኢትዮጵያን ኢንሳይደር ዘገባ ያትታል። ባሳለፍነው ረቡዕ ወደ ቴሌቪዥን ጣቢያው ሲቀርጹ ቅጽር ግቢውን በጸጥታ ኃይሎች ተከበው ማግኘታቸውን አቶ ነብዩ ለፍርድ ቤቱ ተናግረው የጸጥታ ኃላፊዎች ከመጡ በኋላ ሰራተኞች ከጣቢያው ህንፃ ሙሉ በሙሉ እንዲወጡ መደረጋቸውንና የቴሌቪዥን ጣቢያውን ቻናሎች እንዲጠፉ መደረጋቸውን ለፍርድ ቤቱ አመልክተዋል። የነበረው ሁኔታ ለፍርድ ቤት የገለጹት አቶ ነብዩ አሁን ቻናሉ በመከፈቱ ደስ ብሎናል፣ ዳግም ወደ ስርጭት በመምጣቱ በማለት ስሜታቸውን አጋርተው እርሳቸው በመታሰራቸው ለሰራተኞች ደሞዝ የሚከፍል እንደሌለና የዕለት ተዕለት የጣቢያው ስራ በሳቸው ምክንያት መስተጓጎሉን ስራ አስኪያጁ አስረድተዋል።
ፖሊስ በማመልከቻው በጠቀሰው የቴሌቪዥን ፕሮግራም የቅድመ ዝግጅት በቀረጻ ወቅትም ሆነ ከዚያ በኋላ በነበረው ሂደት የእርሳቸው ድርሻ እንዳልነበራቸው ለፍርድ ቤቱ የገለጹት አቶ ነብዩ መታሰራቸው ትክክል እንዳልሆነ ለፍርድ ቤቱ ገልጸው ተከራክረዋል። ስራ አስኪያጁ በንግግራቸው መቋጫ የዋስትና መብታቸው እንዲከበርላቸው ጠይቀው እንደ አቶ ነብዩ ሁሉ የመናገር እድል የተሰጣቸው የቴሌቪዥን ጣቢያው ፕሮግራም ዳይሬክተር ጋዜጠኛ ታሪኩ በፖሊስ ማመልከቻ ላይ የተጠቀሰው የቴሌቪዥን ፕሮግራም የተሰራበትን ሂደት ለፍርድ ቤቱ አስረድተዋል። ፕሮግራሙ የጋዜጠኝነት ስራ መሆኑን የገለጸው ታሪኩ የፖለቲካ አጀንዳ ተነስቶበት አያውቅም፣ እንደዚያም አላሰብንም ብለዋል። ተራ የቢሮ ተከፋይ ደሞዝተኛ ነኝ። ስለዚህም ተበዳይ ብርቱካንን በማታለል ምንም ጥቅም የማገኝ አይደለሁም። ሙያዬን ነው እዚህ ጋር የሰራሁት፣ ለመልካም የሰራሁት ስራ ነው ሲል ተከራክሯል። ፍርድ ቤቱ በመጪው ሰኞ መጋቢት 22 ቀን 2017 ዓ.ም ከሰዓት በሚኖረው የችሎት ውሎ ጥያቄን መርምሮ ብይን እንደሚሰጥ አስታውቋል። የትናንትናው የችሎት ውሎ የጠዋት ክፍለ ጊዜ የተጠርጣሪ ቤተሰቦች እንዲታደሙ የተደረገ ሲሆን እስከ 11 ሰዓት ቆይቶ በነበረው የከሰዓቱ ክፍለ ጊዜ በቦታ ጥበት ምክንያት ሂደቱን ሳይከታተሉ ቀርተዋል ብሏል። ይሄው የኢትዮጵያን ኢንሳይደር ዘገባ። የትናንትናው የችሎት ውሎ ተጨማሪ የጊዜ ቀጠሮ የተጠየቀባቸው የኢቢኤስ ቴሌቪዥን ጣቢያ ሰራተኞች 5 ቢሆኑም በቁጥጥር ስር የዋሉ ተጨማሪ 6 የጣቢያው ሰራተኞች በፍርድ ቤት ተገኝተው እንደነበረ ባልደረቦቻቸው ለኢትዮጵያን ኢንሳይደር ተናግረዋል። በቁጥጥር ስር የሚገኙ የሌሎች የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ጉዳይ በመጪው ሰኞ በአንድ መዝገብ ተካቶ በጋራ እንደሚታይ ፖሊስ በችሎቱ ላይ አስታውቋል። ይህ በዚህ እንዳለ የኢቢኤስ ቴሌቪዥን መስራችና ባለቤት የሆኑት በብርቱካን ተመስገን ዙሪያ ላስተላለፍነው ዶክመንተሪ ይቅርታ ሲሉ የኢቢኤስ ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ጉዳዩን አስመልክተው መግለጫ ሰጥተዋል። ጉዳዩን አስመልክተው በብሔራዊ ቴሌቪዥን በተላለፈ መግለጫቸው በድርጅቱ ውስጥና በውጪ በተቀናጀ ኃይል ከጋዜጠኝነት መርህ ውጪ የተፈጸመ ተግባር ነው ሲሉ የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በጉዳዩ ዙሪያ በሰጡት መግለጫ ገልጠዋል። አቶ አማን ትናንትና ምሽቱን በብሔራዊ ቴሌቪዥን በተላለፈው መግለጫቸው ክስተቱን አስመልክቶ ተከታዩን ብለዋል። ስለታለልን እኛም አስተላልፈን ወደ ህብረተሰቡ ስላቀረብን በጣም በዚህ ፕሮግራም ስፔሻሊ በአዲስ ምዕራፍ ላይ እምነት ሊታጣ ይችላል። ምክንያቱም ህብረተሰብ ራሱ ይረዳቸዋል እነዚህን ግለሰቦች እና ከዚህም አልፎ ቤዚክ የሆኑ የጋዜጠኛ ሙያዎች ራሱ ሲተላለፉ ከኤዲቶሪያል ፖሊሲያችንን ሲወጡ ኮንትሮል ያደረግንበትን ሜካኒዝም ጥያቄ ላይ ገብቷል። የጋዜጠኛ ሙያ እዚህ ላይ ጉድለት የነበረው ምንድን ነው? የት ነው የተጠቃሽው? እዛ ጥቃት በነበረበት ሰዓት እንደዚህ አይነት ታሪክ ነበረው? ቦታውስ ላይ ያሉ ምስክሮች አሉ ወይ ጥቃት እንደነበረ? ሁለተኛ ቤተሰብስ አለሽ ወይ ብላ ስትጠይቅ የለኝም ብላለች። ኦኬ ባይ ዘ ዌይ ያ ተጠይቃ ቤተሰብ የለኝም ብቻዬን ነው የምኖረው ብላለች። መጠየቅ ያለባቸው ከጀርባ ይሁን የትምህርት ቤት መረጃ የት እንደተማረ የሚሉትን መረጃዎች በሙሉ አግባብ ሳያሟሉ ይህንን ስቶሪ ለመስራት ተዘጋጅተዋል። ይህ ጉድለት አለ። በቃ በጣቢያችን አሁን ልንቀበለው የምንችለው ትልቁ ጉድለት በሙያው ላይ መኖር የነበረበትን ማሟላት የነበረበት ጉድለት ትልቁ ይሄ ነው። በስራው ላይ ላላችሁ የጋዜጠኛ ሙያ ውስጥ ላላችሁ ወንድሞቼም ሆነ እህቶቼ ስራችሁን በአግባቡ ሰርታችሁ ለህብረተሰብ የሚባሉትን መረጃ ሙሉ በሙሉ ከጀርባ ያለውን መረጃ አጣርታችሁ እንድታቀርቡ እማጸናለሁ። እንደኛ እንዳትሳሳቱ። ምክንያቱም አንድ እንደዚህ ትንሽ የታሰበ ታሪክ አገር ሊያጠፋ ይችላል። ግለሰቦች ሊጋደሉበት ይችላሉ። ህብረተሰብ ሊጋደሉበት ይችላል እና ይሄ
ዳግም እኛ ጋር እንዳይሆን ቃል በማኔጅመንት ሌቭል ሁላችንም ገብተናል። እንደ አገርም ደግሞ ሁላችንም ሚዲያዎች ደግሞ በጣም ተጠቅመን እንሰራ እንባሳናለሁ እና አመሰግናለሁ። ለተመልካቾቻችንም ሆነ ከኛ ጋር ላሉት ሁሉም በጣም 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 ይቅርታ የሚል መልእክት ከኔም ከኢቢኤስ አስተላልፋለሁ። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮመንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ